ስፋቱ እዚህ ጋር ያለው ስፋት ወደ 22 ሴንቲ ነው። እንግዲህ እዚህ ጋር ጥልፉ ስፋቱ የእጅ ጥልፍ ነው። ምንም ይሄ ጥያቄ የለውም ለስላሴው። ጀርዬ እንግዲህ ከስተመሮቻችን በደንብ እንዲከታተሉ እንፈልጋለን። እኛም ልብሶቻችን በጥራትና ጽድት ባሉ ስራ በሁኔታ ተሰርተዋል። ወደ እስራኤል የምንልካቸው ደግሞ ሙሉ በሙሉ በፍላወር ነው። ይሄ መስቀሉ በፍላወር ይቀየራል ማለት ነው። እዚህ ጋር ጥርጥሩ ማሽን ገብቶ ጥርጥሩ በጣም ያሳምረዋል። ውብ ነው። አጠራጠሩ በጣም ቆንጆ ነው። እንግዲህ ይሄው አሁንም ወደ አክሱም ፈትል ነው የምንል በጣም የሚያምር ነው። እንግዲህ እንደምታዩ ጀርዬ በጣም ቆንጆ ነው። ሰላም ሰላም ውድ የቻናላችን ቤተሰቦች፣ ዛሬ በአዲስ አበባ በሀሁ ዲዛይን ተገኝቻለሁ ለእናንተ ቆንጆ አልባሳትን ለማሳየት። ስሜ ኢየሩሳሌም ይባላል። ብዙ የሀበሻ ቀሚሶች አሉ፣ በጣም የሚያማምሩ ናቸው። ከኛ ጋር ቆዩ። ሰላም ወንድሜ። እሺ ሰላም አለው፣ እግዚአብሔር ይመስገን። እኔ ኢየሩሳሌም እባላለሁ። እስኪ ዛሬ ድርጅታችሁንና ስምህን አስተዋውቅ። እሺ ይታያል እባላለሁ። ያው እንግዲህ ሀሁ ዲዛይኖች ነን። እንግዲህ እንደሚታወቀው ቦሌ ካልዲስ ኮፊ አንደኛ ፎቅ ላይ እንገኛለን። ከዚህ በፊትም ያው ቪዲዮዎችን በተለያዩ ጊዜያት ለቅቄያለሁ። ሌላንችም እናሳይሻለን። እስኪ ተከታተሉ። እሺ ዛሬ የተዘጋጃችሁበትን ልብስ ማየት እንችላለን። እንግዲህ ጀርዬ ብዙ ከስተመሮቻችን ያው የፈትል ልብስ አሳየን አይነት ነገር ይሉናል። ያው እንሰራለን ግን አሳይተናቸው አናውቅምና ዛሬ በደንብ ተዘጋጅቼ መጥቻለሁ። እንግዲህ ቆንጆ ናችሁ ጀርዬ። እንግዲህ እስኪ እናሳያቸው አብረን። እሺ እንግዲህ ወደ መጀመሪያው ልብስ ወስዳቸዋለሁ። የመጀመሪያው ልብስ ወስዳችሁ እንግዲህ በጣም የምታምር ጽድት ያለ ቆንጆ ልብስ ነው። የፈትሉ ልስላሴው በጣም የሚያምር ነው። እንግዲህ ማየት ትችላለች ጀርዬ። አሳያቸው እንግዲህ ለነሱም በጣም ለስላሳ ነው። ቆንጆ ነው። በጣም ደስ የሚል ልብስ ነው። ከዚህ ጋር እንግዲህ እንደምታየው ከዚህ ጋር ቀጠን ብላ መጣ። ከዚህ ጋር በደንብ ነው የሰፋ። ይሄኛው ሙሉ በሙሉ ለወራጅ የተደረገ ነው ማለት ነው። በጣም የሚያምር ከዚህ ጋር የመስቀሉ ይሄን መስቀሉን ደግሞ ምንድነው በተለይ እስራኤል አገር ያላችሁ እንግዲህ እነሱ በፍሎር ነውና የሚፈልጉት። አሁን ወደ እስራኤል ስንልክ ምንድነው ፍሎር ነው እነሱ የሚፈልጉት፣ መስቀል አይገባላቸውም። እና ለነሱ ይሄን ቀጥታ መቀየር እንደምንችልና በአዲስ ምርጥ አድርገን መስራት እንደምንችል እርግጠኛ ነኝ። ምንም ችግር የለውም። እንግዲህ እንደምታየው በጣም ቆንጆ ነው። ከዚህ ጋር የከለር አጋባቡ በጣም ያምራል። ጽድት ያለ ልብስ ነው። አንገት ቪ ነው እዚህ ጋር የተሰራ እንደ ኦቫል ነገር ሆኖ አንገት ቪ ኦቫል ነገር ነው። ሙሉ በሙሉ ቪ አይደለም። ቆንጆ ነው፣ ያምራል። አሁን የአክሱም ፈትሎችን ለምፈልጉ የጎንደር ፈትል የሚሆን የአክሱም ፈትልም የራያ ልብሶችን ለምፈልጉ ሙሉ በሙሉ እኛ እናቀርብላቸዋለን። ዛሬ የተዘጋጁባቸው እንግዲህ ልብስ ጥንቅቅ ብሎ አልቆ አምሮበት 22,000 ብር ማለት ነው። ዋው በጣም ነው የሚያምረው። ልስላሴውም ቆንጆ ነው፣ ያምራል። ያምራል። እሺ አሁን ደግሞ ወደ ቀጣዩ ልብስ ወስዳቸዋለሁ። እንግዲህ እንደምታዩት በጣም የሚያምር ልብስ ነው። እንግዲህ ስፋቱ እዚህ ጋር ያለው ስፋት ወደ 22 ሴንቲ ነው። እንግዲህ እዚህ ጋር ጥልፉ ስፋቱ እንግዲህ ያው የእጅ ጥልፍ ነው። ምንም ይሄ ጥያቄ የለውም። ለስላሴው በጣም ቆንጆ ነው፣ ያምራል። የከለር አጋባቡም በጣም ቆንጆ ነው። እንግዲህ እንደምታዩ ዲዛይኑ የራሱ ዲዛይን በጣም የሚያሳምረው ከዚህ ጋር የተቆራረጡ ነገሮች በጣም የሚያሳምር ጀርዬ በጣም ቆንጆ ልብስ ነው። እንግዲህ ያምራል፣ ውበቱ አለው። ስፋቱ በጣም ያምራል። ለስላሴውም ከዚህ ጋር ያው የአክሱም ፈትል ነው። የአክሱም ፈትል እንግዲህ አይታመን በጣም ጽድት ያለ የምናሸምነው እኛ በጣም በሚያምር በሚችል በጣም በጎበዝ ሸማኔ ነው። ያው የአክሱም ስራቸውም ነው። በጣም ቆንጆ ነው፣ ያምራል። እንግዲህ እንደምታዩት አንገት ቤት የተሰራ ነው። እዚህ ጋር የአንገት ቤት አመጣጡም በጣም ጽድት ያለ ነው። እንግዲህ ያምራል፣ ቆንጆ ነው። እያንዳንዱ እንግዲህ ዲቴል የተሰራ ልብስ ነው። እዝዙም ምረጡ እንዳለን በምትፈልጉት ቀን በምትፈልጉት ሰዓት እናደርስላቸዋለን። በምትፈልጉት የዓለም ክፍልም ማደረስ እንችላለን። ምንም ችግር የለውም። ጥንቅቅ ብላ አልቃ 21,000 ብር። ያምራል። በጣም ዋጋውም አሪፍ ነው። ቆንጆ ልብስ ነው፣ ያምራል። ልብሱ ቆንጆ ነው። የቀጣዩ አሁን እንግዲህ እንደምታዩት የአክሱም ፈትል ነው። በጣም ትልቅ ነው። ይሄ ደግሞ እስከ 26 27 ይደርሳል። እዚህ ጋር ያለው ጥልፍ በጣም ትልቅ ጥልፍ ነው። እንግዲህ እንደምታዩ አዲስ ዲዛይን ነው ለማለት በጣም የሚያምር ዲዛይን ነው። በጣም ያምራል፣ ቆንጆ ነው። ከወገብ በላይም እንደምታዩት እንግዲህ አወራረዱ የወራጅ አወራረዱ በጣም የሚያሳምር ነው። ይችን ግማሽ አድርጎ ይሄን ሙሉ በሙሉ የወረደውን በግማሽ አድርጎ እዚህ ጋር ወስዶታል። በጣም ቆንጆ ነው። ይሄም ጽድት አድርጎ የተሰራ ልቅም ያለ ስራ ነው። ቆንጆ ነው። ይሄኛው ደግሞ ከዚህ ስፋቱ ደግሞ በጣም የሚገርም ስፋት ነው ያለው። 27 ሴንቲ ነው ይሄኛው። ከዚህ አንስቶ እስከዚህ በጣም ትልቅ ስፋት ነው ማለት ነው ያለው። ያምራል፣ ቆንጆ ነው። እንግዲህ ከስተመሮቻችን ይወዱታል ብለን እናስባለን። ከዚህ ጋር እንግዲህ ቅድም እንደተናገርኩት ይሄኛው ወደ እስራኤል ሀገር ለምትፈልጉ ደግሞ ይሄኛውን ፍላወር መቀየር እንችላለን። ምንም ችግር የለውም። የእናንተ ምርጫ ነው እሱ የሚጠበቅ። ምንም ችግር የለም። እንግዲህ ጽድት ያለ ነው እንደምታዩት ሙሉ ጥንቅቅ ብሎ አልቆለት 25,000 ብር። እሺ እንግዲህ ዛሬ አሁንም የአክሱም ፈትሎችን ለማሳየት በጣም ዝግጁ ነን። እንግዲህ ተከታተሉ እንላለን። ጀርዬ እንግዲህ ከስተመሮቻችን በደንብ እንዲከታተሉ እንፈልጋለን። እኛም ልብሶቻችን በጥራትና ጽድት ባሉ ስራ በሁኔታ ተሰርተዋል። እንደምታያቸው በጣም ቆንጆ ናቸው። ከዚህ ጋር መስቀሉ አገባቡን በጣም የሚያምር አቆራረጣቸው ጽድት ያለ ሁሉም ነገር በዲቴል የተሰራ ነው። ቆንጆ ነው። መደቡ እዚህ ጋር በጥቁር የተሰራ ነው። እንግዲህ እንደምታዩ አሁን ግን የፈለግነኛ ምንድነው የአክሱም ፈትል ላይ አብዛኛውን ጊዜ ምንድነው ፈርጥ አልተለመደም እና ከዚህ በኋላ እንደውም በእርግጥ ከስተመሮቻችን ሲያዙን ፈርጥም እያደረግን የላክነው ልብስ አለ።
ግን ምንድነው ደግሞ ፈርጥ ቢደረግበት በጣም የራሱ ውበት ይሰጠዋል ብለን እናስባለን። ውበት ይኖረዋል። በብር አንዳንዴ በብር የሚያሰሩ ሰዎች አሉ። ብሩ ደግሞ በጣም ሃይ ኮስት ስለሚያመጣ ምንድነው እኛ ደግሞ በፈርጥ አድርገን ብናሳያቸው አይነት ነገር አለ። አንዳንድ ሰዎች እየመረጡልን ስለሆነ በዛ መንገድ ለማዘጋጀት ተዘጋጅተናል። ለቀጣይ እንግዲህ እናዘጋጃለን ብለን እናስባለን። ምርጫችሁ ከሆነ ግን ፈርጥ ብታሳዩ የሚሉ ካሉ እኛ ለማሳየት በጣም ዝግጁ ነን። ቆንጆ ነው። እንደምታዩ እንግዲህ የመደቡ ጥቁር ነው፣ በጥቁር የተቆራረጠ ነው። ቆንጆ ነው። አንገት ቪ ነው። ጽድት ያለ ስራ ነው። እንግዲህ እንደምታዩት ያምራል። ቆንጆ ነው። ይሄ ጥንቅቅ ብሎ አልቆ 25 ሺህ ብር። እሺ አሁንም ወደ ቀጣዩ ልብስ ወስዳችኋለሁ። በጣም ቆንጆ ነው። ይህም እንግዲህ ያው የአክሱም ፈትል ምንድነው ወደ እስራኤል አሁንም ይሄን ደጋግመው ወደ እስራኤል ቦታ ሲከድ ምንድነው እኛም ሙሉ በሙሉ በመስቀል ስላዘጋጀነው ነው። ይሄን ወደ እስራኤል የምንልካቸው ደግሞ ሙሉ በሙሉ በፍላወር ነው። ይሄ መስቀሉ በፍላወር ይቀየራል ማለት ነው። እና ለስላሴውን ሁሉም ነገር ቆንጆ ነው። እንግዲህ ምረጡን እንላለን። በጣም ያምራል። እንደምታዩት ጽድት ያለ ነው። ይቺ በመሰረቱ ለገና ተብላ የተዘጋጀች ናት። ያው ቀይ አልበዛበትም እንጂ መደቡን ቀይ ልናደርገው ነበር፣ ይቅር ብለን ነው በቀይ። እናንተ መደቡን በጥቁሩ ፈንታ ቀይ ብታደርጉት በጣም ያምራል። ቆንጆ ነው። እንግዲህ ጽድት ያለ ልብስ ነው። እንግዲህ እንደምታዩት ለገና የሚሆን ልብስ ነው። ይሄን ኦልሬዲ ምንድነው ጥቁሩን በቀይ መቀየር ብቻ ነው ማለት ነው ከኛ የሚጠበቅ። ሌላው ባለበት ውበት ይኖረዋል፣ ያምራል። ለበዓልም ለገናም እንግዲህ ለክርስማስ ይሆናል ብለን እናስባለን። ጽድት ያለ ልብስ ነው። አንገቱም ይህም በቪ የተሰራ ነው። ቪ ኦቫል ሆና የተሰራች ናት። ምረጡን እዘዙ እንዳለን። ይቺ ጥንቅቅ ብላ አልቃ 23 ሺህ ብር። ወደ ቀጣዩ ልብስ ወስዳችኋለሁ። አሁንም ይቺም እንግዲህ የዲዛይን አቀማመጡ በጣም የሚያምር ነው። እንግዲህ እንደምታዩት ጽድት ያለች ነች። ጀርዬ እያት ከዚህ ጋር አርቡም ቢሆን በጣም ሰፊ ነው። ያዣት እዚህ ጋር በጣም ሰፊ ነው፣ ይለጠጣል። ያው ጥርጥር ስለሆነ ነው እዚህ ጋር ጥርጥር ነው ሸፍሸፍ ያደረገው። በጣም ቆንጆ ነው። ከፈለጋችሁ ግን እናንተ አሁን ይሄ በ4 አርብ የተሰራ ነው። እናንተ ከፈለጋችሁ ደግሞ ምርጫቸው ነው። እነሱ ከፈለጉ ምንድነው በ5 አርብ ማድረግ እንችላለን ማለት ነው። ያኔ ደግሞ በጣም ዘርግፍ ይላል፣ በደንብ ልጥጥ ይላል ማለት ነው። እና ቆንጆ ነው። እዚህ ጋር የዲዛይን አቀማመጡ እያንዳንዱ በጣም ቆንጆ ነው። ሁሉም ዲቴል የተቀመጠ ነው። አገባው በጣም የሚያምር ከዚህ ጋር ይኸው ተመሳሳይ በቃ ውበት አለው ልብሱ። በጣም ተለብሶ ደግሞ ሲታይ በጣም የሚያምር ያው እንደምታዩት እዚህ ጋርም ተለብሷል ኦልሬዲ። ግን ከሰው ጋር ሲሆን ደግሞ በጣም ያምራል የሚል ነው። በጣም ቆንጆ ነው። በምትፈልጉት የእናንተ በምትፈልጉት የአንገት ስታይል መሰራት ይችላል። ከፈለጋችሁ ቪ 4 ማዕዘን ኦ አይነቅድ በምትፈልጉት እናንተ እንግዲህ ጀርዬ ያው በሚፈልገው ሙድ ይሰራል። ምንም ችግር የለውም። ይቺ ጥንቅቅ ብላ አልቃ 21 ሺህ ብር። በጣም አሪፍ ያምራል። ቆንጆ ነው። እሺ ጀርዬ አሁንም ወደ ቀጣዩ ልብስ ወስድሻለሁ። ይሄ ደግሞ ሙሉ በሙሉ እንግዲህ ጥቁር ማለት ይቻላል። አረንጓዴ እዚህ ጋር በቀጭኑ የምትታያለች። እዚህ ጋር ቀዮች አሉ፣ ቢጫ አለ። በጣም ያምር። አሁንም ይሄ የአክሱም ፈትል ነው እንግዲህ እንደምታዩ ለስላሴ ሁሉ ነገር በጣም የተለመደ ልብስ ነው። በእርግጥ ይሄ በጣም ቆንጆ ነው። በጣም ያምራል። በጣም ውበት አለው። ይቺ ቢጫዋ ከጥቁር ጋር ስትቀላቀል በጣም ቆንጆ ነው። ቀዩም እንደዛ እዚህ ጋር ፒንክ ነገር አለው። በጣም የሚያሳምረው አንገት ቪ ነው የተሰራ እንግዲህ እንደምታዩ ጽድት ያለ ልብስ ነው። ቆንጆ ነው። በጣም ያምራል። ከዚህ ጋር በሹራ ሁሉም እንግዲህ የአክሱም ፈትል በሹራ ነው የተሰራ። እነሱ በሚፈልጉ ግን ማድረግ እንችላለን። በሸፕ ከፈለጉ በሸፕ የማይሆንበት አጋጣሚ የለም። የአክሱምም ቢሆን ማለት ነው ምንም ችግር የለውም፣ መሰራት ይችላል። ከዚህ ጋር እንግዲህ እጁንም እስካሁን እጅ አላሳየንም መሰል። እንግዲህ እንደምታዩ ሁሉም እጁ በዚህ ልክ የተሰራ ነው። በጣም ቆንጆ ነው። ጥበቡንም ከኋላ አላሳየንም መሰል። ሁሉም ጥበቡ እንደዚህ ነው። በጣም የሚያምር ይኸው እንደዚህ በእያንዳንዱ ፊት ለፊት ላለው ለዚህ ኮፒ የተሰራ ነው። እንግዲህ ሙሉ በሙሉ የሚያምር ነው። ቆንጆ ነው። ጽድት ብሎ ለስላሴውን ሁሉ ነገር ያምራል። ሁሉ ነገር ጽድት ያለ ነው። እንግዲህ ይቺ ጥንቅቅ ብላ አልቃ 19 ሺህ ብር። በጣም አሪፍ። እሺ ወደ ቀጣዩ ልብስ ወስዳችኋለሁ። ደግሞ ወስድሻለሁ ጀርዬ። በጣም የምታምር ይችም እንግዲህ እንደምታያት ጽድት ያለች ናት። ይቺ እንግዲህ ቀጭን ወራጅ ናት። አሁን ደግሞ ማሳያችሁ በቀጭን የተሰራች ናት። እንግዲህ በጣም የምታምር ጽድት ያለች ናት። እንግዲህ ስራዋ በጣም ቆንጆ ነች። መስቀሉ ራሱ በጣም ያምራል። በጣም ቆንጆ ነው። ያምራል። ውበት አለው። ይሄ እያንዳንዱ የገባበት መንገድ በጣም ቆንጆ ነው። የልብሱ ለስላሴ እንግዲህ አንዴ ስለተናገርነ ምንም ይሄን ያክል የሚጠበቅብን አይደለም ጀርዬ። በጣም ቆንጆ ነው። እንግዲህ ልብሱ ለስላሴው ከዚህ ጋር እንግዲህ በቪ ነው። ይሄንንም በምፈልጉት ሳይዝ ከፈለጋችሁ በሽፕም ቢሆን የማይሰራበት አጋጣሚ የለም ብለናል። እንግዲህ ቆንጆ ነው። ያምራል። እዚህ ጋር ጥርጥሩ ማሽን ገብቶ ጥርጥሩ በጣም ያሳምረዋል። ውብ ነው። አጠራጠሩ በጣም ቆንጆ ነው። እንግዲህ ከፈለጋችሁ ከዚህ በጣም ይመሸን ከተፋለም ደግሞ ማስመሸንም እንችላለን። በደንብ ጥርጥር ይበልን ከተባለ ጥርጥር ማስደረግም እንችላለን ማለት ነው። በጣም ቆንጆ ነው። እንደምታዩ እንግዲህ ይቺ ጥንቅቅ ብላ አልቃ 15 ሺህ ብር። እሺ አሁንም ወደ ቀጣዩ ወስዳቸዋለሁ። ይችም እንግዲህ በቀጭኑ የተሰራች ናት። በጣም የምታምር ይችም እንግዲህ የአክሱም ፈትል ናት። ይችም ጥርጥሩ ደግሞ ይሄ እንደውም ካሁን ካሳየዋችሁ በጣም ጥርጥር ብላ የመጣች ናት። ይቺ እንግዲህ እንደየሰው እንደየፍላጎታቸው ነው፣ እንደ ከስተመር ፍላጎት ነው የሚሰራ። ይሄ ከዚህ ጋር እያንዳንዱ አሁን ይቺን እዚህ ጋር እያንዳንዷ ፈርጥ ዲቴል አድርገን ብትሰራ በፈርጣውን ብትሆን በጣም የምታምርና በጣም ውብ ነው የምትሆን። ፈርጥ ሲገባበት በጣም ቆንጆ ነው የምትሆን እና ከዚህ በኋላ እንደውም እሱን የማስለመድ አንዳንድ ስራዎችን በእርግጥ ሰርተናል ቅድም እንደተናገርኩ፣ ግን በደንብ ከዚህ በኋላ ደግሞ የአክሱም ፈትሎች ላይ
እያንዳንዱ እዚህ ጋር ዳይመንዱ ጋር ብንሰራበት ፈርጥ ብናደርግበት በጣም ያምራል ብለን እናስባለን። እሱም ፍላጎታቸው ከሆነ እንዲያዝዙን ነው አሁን የምናገር። ፈርጥ ይደረግልን የሚሉ ከሆነ በጣም አሳምረን መላክ እንችላለን ማለት ነው። ቆንጆ ነው ልብስ፣ ቆንጆ የሚያምር ልብስ ነው። እንግዲህ እንደምታዩት ጽድት ብላ አልቃ ይችም 15,000 ብር ማለት ነው። ቆንጆ ዋጋ ነው። ቆንጆ ነው፣ ያምራል። ስራችን ይዩት። ከዛ በኋላ ወይ ያመሰግኑናል ወይ የሆነ ነገር ይበሉን፣ ኮሜንት ይስጡን። ቆንጆ ናቸው። እንግዲህ ጥርጥርነቱን በጣም ያምራል። በጣም ቆንጆ ነው እንደምታዩ ያምራል። እንግዲህ ጀሪ ከዚህ ጋር እያንዳንዱ ዲዛይን የገባችበት በጣም ቆንጆ ነው። አሁን ከዚህ ጋር ቅድም ያልኩሽ ፈርጥ ያልኩሽ ምንድነው ከዚህ ጋር ፈልጥ እያንዳንዱ ዲቴል ሲገባ በጣም የሚያሳምር ውበት አለው፣ የራሱ ውበት አለው እና እሱን ለማስለመድ እንግዲህ በጣም እየጣርን ነው። እዘዙን ፈርጥ አድርጉልን ብላችሁን ብትጠይቁን እኛ ደስተኛ ነን ነው የምንል። ያሳምረዋል፣ ልብሱን ውበት ይሰጠዋል። እንግዲህ ይቺ ጥንቅቅ ብላ አልቃ ከወገብ በላይ በንፈልኩ ሳይ መሰራት ይችላል። ጥንቅቅ ብሎ አልቆ 15,000 ብር። አሁን ደግሞ ጀሪዬ ወደ ቀጣዩ ልብስ ወስድሻለሁ። እንግዲህ እንደምታዩ በጣም ቆንጆ ልብስ ነው፣ ያምራል። በጣም ያምራል። ንግስተ ሳባ ነው። አዎ ንግስተ ሳባ ነው። ንግስተ ሳባውን እኛ ምንድነው ያደረግነው በደረጃ አድርገን ራሱን ጨምረን ቆንጆ አድርገን በጣም በሚያምርና ውበቱን በጠበቀ መንገድ ከዚህ ጋርም እንደምታዩት እንግዲህ ንግስተ ሳባዋንም ከዚህ ጋር ዳይመንዶችንም ጨምረን በፈርጥ አስውበናቸዋል። በጣም የሚያምሩ እንግዲህ እንደምታዩቸው ይሄን የሰራ ነው። እንግዲህ ምንድነው የማይሰለች ልብስ ከመሆኑ የተነሳ ንግስተ ሳባ በሰውም አይሰለችም። ከዛ የተነሳ ነው እንግዲህ የሰራ ነው እና ምንድነው በሲንጀር አድርገን ፈርጥ አድርገን በጣም የሚያምር ልብስ አድርገን የሰራ ነው። ቆንጆ ልብስ ነው፣ ያምራል። ከዚህ ጋር እንደምታዩ እንግዲህ እዚህ ጋር ቀበቶ አለው። አሁን ይሄ ኖርማል ካሻንጉሊቱ እንትን ስላለ እንጂ በልኳ ነው በሽፑን የተሰራ። ይሄ እንደዚህ ውጥር ሲል በጣም የሚያምር ከዚህ ጋር እንዲሆንልኝ ስላለች በዚህ ይኸው ከዚህ ጋር እንደዚህ ነው ኖርማል እንዲሰራልኝ ስላለች ነው በዚህ ሙድ ነው የተሰራላት። እንግዲህ ለሷ በጣም ያምራል። ይቺም ጉርድ ናት፣ በጣም ቆንጆ ናት። እንደምታያት እንግዲህ ቆንጆ ልብስ ናት፣ ጽድት ያለች ናት። ይቺ ጥንቅቅ ብላ አልቃ 35,000 ብር። በጣም ቆንጆ ነው። እሺ እንግዲህ ይሄው አሁንም ወደ አክሱም ፈትል ነው አሁን የምንል። በጣም የሚያምር ነው። እንግዲህ እንደምታዩ ጀሪዬ በጣም ቆንጆ ነው። ቆንጆ ልብስ ነው፣ ያምራል። አዎ ሰፊ ነው፣ ጽድት ያለ ልብስ ነው። እንግዲህ እንደምታዩ ከዚህ ጋርም ይኸው ዙሪያ አላሳያችሁም ነበር እስካሁን። ይሄው ራሱን ኮፒ ነው እንግዲህ የተደረገ። በጣም የሚያምር ጽድት ያለ ልብስ ነው። እንግዲህ ያምራል። በእያንዳንዷ ስራ ዲቴል የተሰራች ናት። እንግዲህ ከሽመናው ጀምሮ በጣም የሚያምር። ከዚህ ጋር እንግዲህ ይሄ ስፋቱ ሴንቲው በጣም ትልቅ ሴንቲ ነው፣ እስከ 25 ሴንቲ የሚደርስ ነው። ከዚህ ጋር ጥልፉ በጣም የሚያምር እንደምታዩ እንግዲህ ቆንጆ ነው። ይቺ ከወገብ በላይ በሚፈልጉት ሳይዝ ማሰራት ይችላል። እንግዲህ እንዲሁ ነው ሲሰራ፣ ጥንቅቅ ሲል በጣም የሚያምር ቆንጆ ነው። ቆንጆ ልብስ ነው። ይቺ ጥንቅቅ ብላ አልቃ 24,000 ብር። እሺ ይቺም እንግዲህ እንደምታያት ጀሪዬ በጣም የምታምር ልብስ ናት። አሁን ይቺም ጽድት ያለች ናት። እንግዲህ አሁን ቆንጆ ልብስ ናት። ከለሩ አገባቡም ያምራል። የከለር ሚክስ አደራርጉ በጣም የሚያምር ነው። እንግዲህ እንደምታዩ አዎ። እና እዚህ ጋርም ፍሎር ለምትፈልጉ ደግሞ ይሄን ፍሎር እንግዲህ ደጋግሜ ተናግሬያለሁ። ምንም ችግር የለውም፣ ይቀየራል። ሙሉ በሙሉ መቀየር እንችላለን። ከዚህ ጋር እንግዲህ አገባቡ የከለር አገባቡ እያንዳንዱ ዲቴል እንግዲህ በጣም የሚያምር ነው። ከዚህ ጋር እንደምታዩ እቺ እንደ ኤክስ እየሰራሽ የምትሄደዋ ከዚህ ጋር እንደ ኤክስ እየሰራ የሚሄደው በጣም የሚያሳምረው። ከዚህ ጋር በዳይመንድ የታፈናለ፣ በቢጫ ዳይመንድ የታፈናለ። ይሄ ደግሞ በአረንጓዴና በቢጫ መሀል ላይ ቢጫ ስንጥቅ ያደረገው ነገር በጣም ያምራል። የራሱ ንቅሳት ውበት አለው። እንግዲህ የአክሱም ፈትል ነው። በጣም የሚያምር ልብስ ነው። እንግዲህ ምረጡ፣ ምርጫቸው አድርገን እንላለን። በአስተያየትና በቅናሽ ዋጋ በጣም እናቀርብላችኋለን። ችግር የለውም። ከምትፈልጉት ቦታ በአስቸኳይ ለምትፈልጉም እናደርሳለን። እቺ ጥንቅቅ ብላ አልቃ 23,000 ብር። እሺ እስካሁን እንግዲህ ነጠላ አላሳያችሁም ነበር። ነጠላዋን እንግዲህ በጣም ትልቅ ነጠላ ነው። እንግዲህ ለማጣፋት ምንም አይቸግር ነጠላ ነው። እንደምታዩት በጣም ትልቅ ነው። በጣም ትልቅ ነው። ቆንጆ ነጠላ ነው። እንግዲህ ነጠላውን ያላሳያችሁ ኖርማል፣ ምንም ችግር የለውም። በነጠላ ችግር ተወቅሰንም ስለማናውቅ ነው። በጣም ቆንጆ ነው። እንግዲህ ትልቅ ነጠላን ያምራል። ቆንጆ ነጠላ ነው። እንግዲህ ምርጫቸው አድርጉ እንላለን። መቀነትም አሳያችኋለሁ። የራሱ አይደለም የሌላ መቀነት ነው። ዙሮ ችግር የለውም። መቀነቷም እንግዲህ ሽንት ትመስላለች። በጣም የምታምር መቀነቷም ቆንጆ ናት። እንግዲህ ለእያንዳንዳቸው መቀነትም ነጠላም አለው ማለት ነው። እንግዲህ ያምራል። ምርጫቸው አድርጉ እንላለን። ቴንኪው፣ እናመሰግናለን። እንግዲህ ልብሶቻችሁ በጣም ነው የሚያምሩት። ደንበኞቻችንም እንደሚወዱት ተስፋ አድርጋለሁ። ያምራሉ። በእርግጥ እውነት ለማውራት እስካሁን በደንብ አላሳየናቸውም። ከዚህ በኋላ እንግዲህ ካንቺ ጋር ሆኜ በደንብ ማሳያቸው ልብሶች አሉ። አዳዲስ የሙሽራ ልብሶችን በስነ ስርዓት አዳዲስ ዲዛይን በእርግጠኝነት ከዚህ ቤት እርግጠኛ ሆኜ ማውራው ምንድነው አዳዲስ ዲዛይን መቼም እንደማይጠፋ ነው። ከዚህ በኋላ ሽፎኖችንም የተለያዩ ሽፎኖችን እንግዲህ እናቀርባለን። እስካሁን አላቀረብን ሽፎንም ዛሬ እንግዲህ የተዘጋጀን በፈርጥ ልብስና በአክሱም ፈትል የተዘጋጀን። ለቀጣዩ ግን የሚገራርሙ ሙሽራ ልብሶችን አዳዲስ ዲዛይኖችን ማምጣት እንችላለን እና እናዘጋጃለን። ይህንንም ምርጫችን እንደሚያደርጉን ተስፋ እናደርጋለን። እንግዲህ ቆንጆ ልብሶች ናቸው፣ ምረጡን እንዳለን። እሺ በጣም አመሰግናለሁ። ውድ ደንበኞቻችን እንግዲህ ቆንጆ ልብሶችን አሳይተናቸዋል እና የምትፈልጉትን በያስቀምጥንላችሁ ስልክ ኦርደር ማድረግ ትችላላችሁ። ይህንን ፕሮግራም ያቀረብኩላችሁ እኔ ኢየሩሳሌም ነኝ። ሳምንት በሌላ ፕሮግራም እንገናኛለን። ስለተከታተላችሁኝ በጣም አመሰግናለሁ። በያላችሁበት መልካም ጊዜ